ክብራትና ክብራን ውድ የተከበራችሁ የሐረሪ ቲቪ የስፖርት መዝናኛ ፕሮግራም ተከታታዮቻችን እንደምን ሰንብታችኋል? እንግዲህ ፕሮግራሞቻችን አሰናድተን ለእናንተ ይመጥናሉ ይበጃሉ ብለን ያሰብናቸውን ፕሮግራም እንግዲህ ልናቀርብላችሁ እነሆ ሰዓታችንን ጠብቀን ዛሬ ተገኝተናል። በዛሬው ፕሮግራማችን እንግዲህ በክልላችን ብሎም በድሬዳዋ ጨርቃጨርቅ እንደዚሁም ደግሞ ለካራማራ መጫወት የቻለ በባስኬትቦል እንደዚሁም ደግሞ ለክልላችን በአሰልጣኝነት የተለያዩ ዋንጫዎችን ማምጣት የቻለውን ኤርሚያስ ሙልጌታን ነው እንግዲህ እንግዳ አድርገን ይዘንላችሁ የምንቀርበው። እንግዲህ ከእንግዳዬ ጋር ቆንጆ የሚባል ቆይታ የምናደርግ ይሆናል። ብዙ ነገሮችን ታተርፉበታላችሁ። ከመሸጋገሪያ በኋላ በድጋሚ የምንገናኝ ይሆናል ከእንግዳዬ ጋር። መልካም ቆይታ። ኮች እንግዲህ ለቃለ መጠይቁ ዝግጁ ሆነ እዚህ ድረስ ጊዜን ሰውተህ ስለመጣ ከልብ እናመሰግናለን። በጣም አመሰግናለሁ። አንተን የማያውቅ የለምና እንዲሁ ለመግቢያ ያህል ኮች ማን ነው? ከስም እንጀምርና ራስን አስተዋውቅ ለተመልካቾች። ኤርሚያስ ሙልጌታ እባላለሁ። እኔ ግን የኔ አሰልጣኝ የሆነው ዮሐንስ ጆን ሀኪም የሚባለው የሐረር ከተማ የባስኬትቦል አባት እሱ ነው። እሱ መነሻ ነው። እሱ በቃ እሱ ነው። እኔ ውስጥ ያለ ነገር በሙሉ የሚወራው ካለ እሱን ነው የማወራው። ለዚህ ነው አሁን እኔ አሰልጣኝ የሚባለውን ስም እኔ እንደ አካል ለያዘው፣ ግን እሱ ነው የሚያወራው። በቃ ባንተ ውስጥ እሱ ማየት በቃ እሱን ነው የምታዩት። ሐረር ከተማን በሐረር ከተማ ላይ ባስኬትቦልን እንደ ባስኬትቦል የዘራ ዛሬ ላይ ላለው የባስኬትቦል እድገት እንደዚህ አሁን ልጆች እንደዚህ እንዲመጡ የባስኬትቦል ተጫዋቾች እንዲያፈሩ አንደር 17 ላይ አንደር 15 ላይ የኢትዮጵያ ሻምፒዮና ያደረግናቸው ልጆች በተከታታይ ያጎራባች እንደዚህ የወሰዱት ይሄ ባስኬትቦል ምን ያህል የደረጃ ላይ የደረሰ ነው የሚባለው የሱን እንትን ይዤ ለመምጣት ነው። በቃ የሱ ስም ኦሬዲ ዜግ ለአገር ላይ አልገነነ። እሱን አሁን በደንብ ወደ በኋላ የምናነሳው ይሆናል። ለዛም ለመግቢያ ያክል ራስህንም አስተዋውቀህልናልና እሺ፣ በደንብ ደግሞ ለመግለጽ ያክል የት ነው የተወለደው? የት ነው ያደገው? የት ነው የተማረው? የልጅነት ህይወትን አጠራርተን በቆንጆ ሁኔታ ስለተለ። በጣም ጥሩ። እኔ ተወልጄ ያደግኩት ሐረር ከተማ ነው። እዚህ ሐረር ከተማ ልጅ ነኝ። ሐረር ከተማ ነው ተወልጄ ያደግኩት። የተወለድኩበት ቦቴ አካባቢ ነው። መኖሪያ ቤቴ ቀበሌ 16 የወላጆቼ ቤት እዛ ነው። በቃ ካደኩበት ጊዜ ጀምሮ የመጀመሪያ የትምህርት ህይወቴን እንትን እያልኩኝ በ6ኛ ክፍል ተማሪ ህፃን ልጅ እያለን በዚህ ውስጥ ነው ወደ ባስኬት እንድመጣ ስፖርቱ ዓለም የመጣሁት። እንግዲህ ስፖርት በጣም ብዙ አይነት ስፖርት አሉ አይደል? አሁን በክልላችንም እንደተለመደው እንግዲህ በብዙሃኑ በኢትዮጵያውያን ዘንድ በብዛት እግር ኳስ ላይ ፎከስ ይደረጋል እና እስቲ ወደ ባስኬትቦል ሙያ ወይም ደግሞ ለመጫወት እንዴት ተሳብክ? እንዴት ወደዛ ስፖርት ውስጥ መጣ? የመጀመሪያ ጊዜን ታስታውሰዋለህ? በጣም ይገርም ነገር ልጅ ሆኜ እግር ኳስን እወድ ነበር። በጣም የምወደው ግን አትሌቲክስ ነው። በጣም ሯጭ ነበር። ሯጭ ነበር። በጣም ሩጫ በጣም እወዳለሁ እና ለትምህርት ቤቶች ሩጫ ያለው በተለይ 1975 74 ላይ ለትምህርት ቤቶች ሮጬ 100 ሜትር 200 ሜትር 400 ሜትር 800 ሜትር 1500 ሜትር ሮጫለሁ። እንግዲህ ሯጭ ነበር መነሻ ሯጭ። በቃ ወደ ባስኬት የገባሁት ይሄ ጆን ይገርማል። 1973 ክረምት ላይ በየቀበሌው ወጣቶች ስልጠና አለ፣ ግዴታ ነው። ህፃናቶች እያንዳንዱ ወደ ስፖርት ሜዳ የክረምት ኮርስ ተብሎ ስልጠና ይሰጣል። እነዚህ ስልጠናዎች ላይ ካልተሳተፍክ እንዲያውም አንዳንድ ጊዜ የቀበሌ ዳቦ ሁሉ አይሰጠም። እሺ፣ እዛ ሰልፍ ስለምሄድ እዛ ላይ ወጣቶች ይሄዱ ይባልና እዛ እንባል ነበር እና የ73 ክረምት ላይ የተወሰነች ኮርስ ነው የወሰድኩት እና አቆም 74 ላይ ትምህርት ቤት ውስጥ እንጫወታለን። እንዳልኩ ሩጫ ነው በብዛት ማዘወትረው። ከዛ ወጣሁና ጆን ምልህ ያየኛል እንደዚህ ልና ይዝህና እንደዚህ እጅህን ያየዋል።
ቁመናህን ያው ባስኬት ተጫዋች ይላል። በቃ እሱ ልክ እንዳየኝ ባስኬት መጫወት አለብህ አለና መጣ። እስቲ ና አለኝ። አልፈልግም አልኩት። በጭራሽ አልፈልግም ባስኬት ብዬ እንትን አልኩት። ጨቀጨቀኝ። 74 ክረምት ላይ አልነበረኝም። እሱ የሚያየው ነገር እኔ ላይ የሚያየው ነገር ነበረ። ከዛ 74 ኮርስ ላይ ከወጣሁኝ በኋላ የትምህርት ቤቶች ውድድር የውስጥ ውድድር ይጀመራል። እዛ ውስጥ ክረምቱን እንትን ብለን 75 ላይ በባስኬትቦል አሪፍ ተጫዋች ሆንኩሽ። 75 ላይ ትምህርት ቤቶችን ዋንጫ በላ። ትምህርት ቤት ጀግኖች ትምህርት ቤት ነው የምማረው የነበረው። አሁን ጀግኖች የተባለው 74 ላይ ክረምት ወሰድኩ አልኩ ስልጠና። 75 ላይ ለትምህርት ቤቶች ተጫወትኩ። 75 ላይ ለሐረር አውራጃ ተመረጥኩ። ለሐረር አውራጃ ተጫውቼ መጀመሪያ ጨዋታዬ በጣም የሚያስቅ ነገር አንደኛው እንትን ስል ህፃን ልጅ ነኝ፣ መላጣ ነኝ፣ ቀጫጫ ነኝ በዚህ ላይ እና እየተጫወትኩ እያለ በባውዛ ነው ማታ የምትጫወተው ሐረር ፖሊስ ሜዳ ነው እና 25 ቁጥር ነበር የለበስኩት። ያቺ 25 ቁጥር ማሊያዬ ባውዛ ኳስ ሲወረውሩልኝ እንደማይችል ሰው ደረቴን እየመታች ትመለስ ነው እና መቅለብ ሁሉ አቃተኝ። መጀመሪያ በቃ እንግዲህ አስበው የመጀመሪያ ጊዜ ነውና ሰው እዛ ውስጥ ያለ ዙሪያ ከተማ ውስጥ የነበረ ያ ደጋፊ ሐረር ከተማ ደጋፊ አስወጣው አለ። በቃ ያችለት አመመችኝ። እሺ እና እኔ ራሴ ወደ መቀየሪያ ቦታ ሄድኩኝ። እሺ ከዛ ቀየርኩና ማሊያ 25 የነበረችውን ቀይሬ በሚቀጥለው ቀን ባውዛ ለመድኩና ጆንን ሄጄ እያለቀስኩ ነግሬው ኮቹን እንዲያስገባኝ አስገድድልኛል። በምሬ ነው። እሺ ምን አለ? አስገድድ አስገባኝ አልኩት። እሺ አለ። ነገረው ይፈልግ አስገባው ምናምን ሲል እሺ ብሎ ማን ይግባ የጆን ልጆች የሆኑን ብቻ እንግባል። ሌሎችም የተመረጡ ነበሩ እና እኛን አስገባ። ማሊያ የዛን ጊዜ 25 የለበስኳትን ጎዶሎ ቁጥር ከዛ በኋላ ጣላሁሽ። 12 ቁጥር ማሊያ ለብሼ ነው የገባው። ተውካት 25 ቁጥር ተው 25 ቁጥር ተው። ከዛ 12 ቁጥር ማሊያ ለበስኩኝ። አዎ ከዛ በኋላ ያው በኋላ 12 ለበስኩና ስገባ የሚችለኝ ጠፋሽ። የሚያቆመኝ ሰው ጠፋ። እስከ ዛሬ ታስቀመጥከው እንደዛ አይሰደቡም ብሎ ለወጣ ነው ሙሉ ተጫዋች ተሰላፊው። እንግዲህ ከትችት ነው የጀመርከው ማለት ከትችት ነው የጀመርከው። ሙሉ ጎበዝ ተጫዋች ሆንኩሽ። የሐረር አውራጃ ትምህርት ቤቶች ተመረጥን፣ ሄድን። የሐረር አውራጃን ዋንጫ በላን። ጅጅጋ ነበር የዛን ጊዜ ወሰደብኝ። እያለቀስኩ ነው የተወሰደው። እሺ ዋንጫ አፍንጫዬን ተሰብሬ ምናምን በቃ የመጨረሻ 5 ፋውል እያሉ ዳኞቹ ጠርተውብኝ ወጥቼ ከሜዳ ተሰብራ ብቻ ይሄ የለም ነው የምልህ እኮ ከአንዴም ሁለቴ በቃ ቦክስ የዛን ጊዜ ጥሩ ነበር እኮ በቃ መማታት እንደ ህግ የሚፈቀድበት ነው። እንግዲህ ባስኬት ላይ ነው ባስኬት ላይ በቃ እና እንዲህ ይመታሃል እንደዚህ ይመታሃል እንቅስቃሴ ነው እየተባለ ትመታለህ። ከዚህ በኋላ ነው እየተሻሻለ የመጣው ስፖርቱም ራሱ ህጎቹም እየረቀቁ መጡ። እንግዲህ ኮች ከዛ በኋላ ወዴት መጣው 76 ላይ እንደገና ለሐረር አውራጃ ተመርጬ ሀብሮ ነው ምናምን ላይ ሄድኩኝ። እዛው ላይ ለሐረርጌ ክፍለ ሀገር ተመረጡ። እነሱን ለማንሳት ፈልጌ ነው። አሁን በርካታ ክለቦች እንደተጫወක አሁን መረጃው አለኝና እስኪ የት መጫወት ይችላል? እሱን አሁን ልነግርህ። ልክ ለሐረርጌ ምርጥ ተመረጡ። ህፃን ልጅ ነኝ። ፒኮሎ ነው የምባለው የዛን ሰዓት 76 ላይ ለሐረርጌ ክፍለ ሀገር ተመረጥንና አጠቃላይ የኢትዮጵያ ሻምፒዮን አዲስ አበባ ውድድር ሄድን። 3ኛ ወጥተን መጣን። ለመጀመሪያ ጊዜ ሜዳሊያ ከብር ሜዳሊያ ነሐስ ሜዳሊያ ወረድ ነው እዛች ጋር ነው ነሐስ እዛ ላይ 3ኛ ወጣን። ሐረርጌ 3ኛ ወጣ ከመላ ኢትዮጵያ። ከዛ ሐረርጌ 76 ለሐረርጌ ክፍለ ሀገር ከተመረጥኩ በኋላ 77 ላይ እዚህ ካራማራ ቢ ነበርኩኝ። እሺ ለሐረር ከተማ ካራማራ ቢ ነበርን። ትልልቆች ነበሩ እነ መፍቱሻ ከኛ በላይ የነበሩ ቻፒ የሚባል በጣም ቤስት ፕሌየር ጥሩ ልጆች እንደነኝና አሁን እዚህ እና አብዱላኪ የሚሏቸው ስፖርት ኮሚሽን የነበረ ከዚህ እነሱ ሁሉ እኮ ተጫዋቾች ነበሩ።
እነሱ ኤዎች ሲኒየሮች ነበሩ የባስኬትቦል የሐረር ከተማ ባስኬት ላይ የተሻሉ ነበሩ። አዎ ካራማራ በቃ ጥሩ ነው ድሬዳዋን ያሸንፋል ምን ይላል። ከዚህ በኋላ ነው እሺ 77 ላይ ይሄ አሰልጣኛችን የባቡር አደጋ ደረሰበት ቅስማችን ተሰበረ። 77 ዓመት በሐዘን ተጫወተ ክለቡ ወዲያው በዛን ጊዜ 77 እሱንትን ካለ በኋላ 78 ላይ እኔ ድሬዳዋ ቴክኒክ ትምህርት ቤት ገባሁ። ከዚህ ከ1 እስከ 10 ለትምህርት ድሬዳዋ ገባሁ። ድሬዳዋ ስገባ በቃ ኤርሚያስ መጣሉ ወዲያው ከነማ ወዲያው ላፍ አደረገኝ እዛው የድሬዳዋ ከተማ ትምህርት ሄደ ወደ ባስኬት እዛ ተቀላቀልኩ። ምን ለሚባል የድሬዳዋ ከነማ የሚባል አዎ የድሬዳዋ ከነማ ቡድን ሁሌም እንትን ምለው ማሸነፍ የምፈልገው ኦጋዴን አንበሳ ነበር። የወታደሮቹን ቡድን ጥሩ ነበር ማለት ነው። ኦጋዴን ጠንካራ ነበር እና ኃይሉ ፋቻ ይሄ ረጅሙ ነጋሽ ሉሌ እነሱን በቃ ተጋጥሜ ማሸነፍ ነው የፈለገው። እኔ ማሸነፍ የሚባል ነገር አልወድም። ማሸነፍ በጭራሽ አልፈልግም። እኔ ሜዳ ውስጥ ከገባው በኋላ እኔ ሰው ይኑር አይኑር ምናምን ጭንቅላቴ ውስጥ የለም። ይሄ ሰውዬ ግዙፍ ነው እኔ ጋር አይሰራም። በዛ ቅጥነቴ በዛ ሰውነቴ ይሄ ግዙፍ ነው ከወጣው በኋላ ነው ፈራው ነው። ጨዋታው ካለቀ ሜዳ ውስጥ ከገባው በኋላ ማንንም አልፈራም። ማንንም ስለዚህ እነዚህን ጦር ሰራዊቶች ሁሉ ማሸነፍ አለብኝ ብዬ አስባለሁ። ስለዚህ ለመጀመሪያ ጊዜ ከነማ ገባሁኝ እዛ ድሬዳዋ። ከድሬዳዋ ጋር ስንጫወት ለድሬዳዋዎች በቃ እልል ነው ያሉት። እሺ 2 ዙር ነው የክለቦቹ ውድድር። የመጀመሪያውን ዙር አሸነፍናቸው። ገባውና በቃ የመጨረሻው ኳስ እኔ ነኝ። በቃ እዚህ ጋር የመጨረሻው ኳስ እቺ ነች። እሺ እዚች አንግል ላይ መጣውና ያኔ እንዲያውም ክልክል የለውም ይሄ አሁን ያልኩ 24 ሰዓት ሰከንድ ግል እዚች ጋር መጣውና ኦሬዲ ወደ 30 ሰከንድ ምናምን አካባቢ ነው የቀረው። ኳሱን እያነጠርኩት ኮዲያ ወዲህ እያረኩት እዚህ ጋር መጣውና በቃ እዚህ ጋር ዘጋሁት። የነሱ ቦርድ ይሄ ነው፣ የኔ ቦርድ እዚህ ጋር ነው። እዚህ ጋር መጣውና እዚህ ጋር ዘጋሁት። ከዛ በኋላ ወደዚህ ጋር ከወሰዱት አፍኮርት ይባላል። እሺ ስለዚህ ምንም ሊነጥቁኝ አልፈ በቃ ዘጋሁት። ቦታውን ማንጠር ጀመርኩ። ልክ እንዳለቀ ብቻ ዳኛው ፊሽካውን ፊር ሲያደርግ ከዚህ ጋር ኳሱን ወደ ሰማይ ወረወርኩትና እንዲህ እያልኳቸው ሄድኩኝ። እሺ እየጮርኩ ሲቃውን እዚህ ጋር ጨረስኩ። በቃ እዚህ ጋር ገደልኩት ጨዋታው። አውቀህ ነበር አውቄ ነው በቃ በግማሽ ባስኬት እንደምርመራ እዛ ጋር ይታየኛል። እንትን ስኮር ሽቱ እያየሁት ነው። ስለዚህ እዚህ ጋር መጣ ኳሱን ማንጠር ጀመረ። በቃ እዚህ ፊት ለፊት ላይ ቴብል ላይ እዚህ ጋር የተቀመጠው በቁጥር ያሳያል። እዚህ ጋር እንትን ስኮር እና የነሱን ስኮር እንደዚህ እየገለበጠ ያሳያል። ዞር ሰዓት ገደልክ ማለት ነው። ሰዓት እዚህ ጋር ገደልኩት። አሁን ሰዓት መግደልም የቆመው ከዚህ በኋላ ነው። እሺ እየተሻሻልኩ ባስኬት ደስ የሚል ነገር ኳሱን ወረወርኩና ፊሽካ ሲነፋ እንዲህ እያልኩ ሲሄድ በቃ ወታደሮቹ መሸነፍን አይወዱም። ጦርነት ተነሳ። አሁን እነ ጢሊ ምናምን ነበሩ የዛን ጊዜ ተሰበሰቡ። መጡና አንተ አሉኝ ኮሎኔል የዛን ጊዜ ጀነራል ተስፋዬ ተርፌ ቁጭ ብሎ እዛ ጋር ክብር እንግዳ ሆኖ ያያቸዋል። እሱ ጋር ከጨዋታው እዛው ጋር ሄድኩና ሰውየው ጋር እንዲህ ስል ጊዜ እኔ ነኝ ያሸነፍኩ ስል ኮሎኔልን ሰደባቸው። ሜዳ ውስጥ ከበቡኝ። እሺ በቃ ልወጣ ስል አንተ ግን አላወቅም። እኔ በቃ እኔ ደስታዬን ነው የገለጽኩት። አዎ የዱላ ማአት ሊመጣ እንዲከበቡኝ። እሺ አሁን ለኔ ነው የምደበድቡኝ እንዴ ምናምን እናንተ ሁሉ ለኔ ነው ምን አባክን ስለለ ለዚህ ደግሞ ላንቺ ምናምን አሉና ገለጥ ሲያደርጉት በመሐከል ቀደድኩት። እሺ አዋ እሱ እንደ ነኝ 40 ደቂቃ ተጫውቼ አሯሩጠውኝ ምድር ባቡር ታች እንትኑ ጋር ይሄ ለጋር አለ አይደል እዛ አሰንጎጆ ጋር የሚገባ ነበር። እዛ ማከል ማሊያን ሁሉ አውቄያለሁ። ከዛ በኋላ በቃ መጣውና ለአባቴ ነው ገባላችሁ ልጄ እንዳትነኩት በቃ እንደዚህ አለና ወዲያው የሚቀጥለውን ጨዋታ እነሱ አሸነፉ። በቃ ልጨዋታ እንግዲህ አሁን በርካታ ታሪኮችን የነገርከኝ በተጫዋችነት ወደ አሰልጣኝነት ሙያስ እንዴት ልትገባ? ወደ አሰልጣኝነት የመጣሁትኝ ልክ እዚህ ከነማ ከተጫወትኩኝ 78 ላይ አሰልጣኝ ሆንኩትኝ። አሁን እኮ ከ1998 ቅርብ ጊዜ ነው። አዎ 98 አካባቢ እዚህ ከመጣሁ በኋላ በሙያ ስራ ውስጥ ነበር ያለሁት። መጀመሪያ ከዚህ ከነማ ከተጫወትኩኝ በኋላ
78 ላይ 79 ላይ ድሬዳዋ ጨርቃ ጨርቅ በአዲስ ተቋቋመና እነዚህም ከብሔራዊ ውትድርና የወጡትም ልጆች ከኦጋዴን አንበሳም የነበሩትም አዲስ ክለብ አቋቋምንና ጨርቃ ጨርቅ ገባሁ። እንደገና ጨርቃ ጨርቅ ስንገባ በቃ ሻምፒዮናነት የተረጋገጠ አሁን ኦጋዴን አንበሳንም እንቀጠቀጠው ጀመር፣ መቀበል ጀመረ፣ ሽንፈቱን ይቀበል ጀመር። ሌሎቹም ክለቦች የኢትዮጵያ ሻምፒዮና ሄድን፣ አራተኛ ወጣን። በክለብ ደረጃ ኪራይ ቤቶች ጠንካራ ቡድን ነበር። አስመራ ሜሎቲ የሚባል ነበር፣ የአስመራ ጫማ የሚባሉ ነበሩ። እነሱን እንትን ብለን አራተኛ ኦሬዲ የዛን ሰዓትም እንዲያውም ተጎዳሁ። እዚህ ጋር ጉዳት መጣና ጌም አቋረጥ እግሬን መሳባቃት የግራ እግሬ። ከዛ በኋላ ነው ወደ አሰልጣኝነት። ከዛ በኋላ ብዙ ጊዜ ተጫወትኩ። ከዛ 89ን ተጫወትኩ፣ 81ን ተጫወትኩ፣ 79 80 81ን ተጫወትኩ፣ 82 ነው ያልተጫወትኩ። ከዛ 83 ላይ ናሽናል ቲም መግባት አለብኝ አልኩ። እዚህ መጣሁና የአሰልጣኝ እዚች ሜዳ ላይ እቺ ሜዳ ዛሬ እንደዚህ ሳትሆን ግልጽ ነበረች። እዚች ሜዳ ላይ ሹት ያስተምረኝ ኳስ ስትራክቸሩ መጀመሪያ ይሄ ከዚች ጋር እቺ የምትታጠፋት ይሄ ወሳኝ ነገር ነው። ልክ እንደዚህ ያስኮ ኳሱን እጅ ላይ ነው ያለው፣ አጥብቀት ይዛለህ። ከዛ በኋላ ኳስ መደበቅ ነው እንዳይወሰድብን። ሁለቴ ይደገማል። በዚህ ትዞራለህ፣ ወደዚህ ትመለሳለህ፣ ለሱ ትፓስ አለበት። እንግዲህ አሁን ልጆችን መሰብሰብ ጀመር። የመጀመሪያው 1998 ላይ ጀመርኩ ስልጠና ከሼክ አሪፍ ጋር ነበር የምንሰራው። ከእሱ ከኔ በታች ነበር የዛን ጊዜ። እሱ እዛ የስፖርት ኮሚሽን ውስጥ ስለነበረ አብረን እንስራ ብለን ከእሱ ጋር ጀመርንና ቡድኑን ይዘን የኢትዮጵያ ሻምፒዮና ውድድር እዚህ ያዘጋጀን ሀረር ላይ የኢትዮጵያ ሻምፒዮና። እሺ ወንዶቹ ትንሽ ደካማ ናቸው፣ ሴቶቹ ጠንካራ ነበሩ። ጥሩ የሴት ቡድን ተሰርቷል። ሼክ አሪፍ ጥሩ አድርጎ ነው ሴቶቹን የሰራቸው። እነዛ ሴቶቹ እዚህ አዘጋጅተን ሴቶቹ ሻምፒዮና ሆኑ። ወንዶቹን ጥሩ ደረጃ እዚህ ላይ ተዘጋጅቶ ሻምፒዮና ሹት ማድረግ ከፈለክ ብድግ እቺን እዚሁ ጋር ብድግ ሰውየውን አሳየው መጣ። በነገራችን ላይ ሁሉ ጊዜ ኳስ ከመድረሱ በፊት ኳስ ከመቀበል በፊትና ከተቀበልክ በኋላ መሄድ የሚገባህን ነገር ሁሉንም በአንድ ጊዜ ውስጥ ነው ማሰብ ያለብህ። እነኚህ ነገሮች አይምሮ ውስጥ መቀመጥ አለበት። የጠላትህን የዚህኛው የጠላት መከላከያ ወረዳ ምን አይነት ነው? ውጤት ያመጣህባቸው ውድድሮች ኖር ይሆናል በአሰልጣኝ ህይወት? መቼ? የት? 2000 ላይ አዲስ አበባ የኢትዮጵያ ሻምፒዮና ያደረጋቸው የሚገርም ፎቶግራፎቹ ምናምኖቹ እንትኖቹ አሉ፣ ራሳ ስኮርሽታቸው አሉ። በጣም ደስ የሚል ስኮርሽት። ከዚህ ስንወጣ ብዙ ፕሮብሌም ነበረበት ወደ ለዛ ሻምፒዮና ስንሄድ እና ምን አልኳቸው፣ ከዚህ ከመውጣቴ በፊት አሸንፋለሁ ብዬ ነው እመኑኝ አልኳቸው። ይሄንን ውድድር አሸንፌ ካልመጣሁ በቃ እኔ ባስኬትቦል አሰልጣኝ አይደለም። የእውነትህን ነው? ከምሬ ነው። ይሄንን ካላሸነፍ ሁለተኛ ባስኬትቦል አልነካም፣ አሰልጣኝ አይደለሁም። ጓደኞቼ ተወዳደሩኝ። ራሱ አንደኛው ፍየል እኔ ካሸነፈ ከመጣ ፍየል ገዝቼ እሰጥሃለሁ አለ። ወስደ ያላ ፍየሉን ወስጃለሁ። ለበዓል ስመለስ ነሐሴ ላይ እና ስንሄድ ያው ቅዳሜ ውድድሩ ነው የሚጀምረው። አርብ ዕለት ማታ ነው የወጣነው። ስንወጣ እባካችሁን እቺን ብቻ እና ይሄንን ውድድር አሻግሩልኝ አልኳቸው፣ የኔን እጣ ከደረሰ ቀኑን። ስለዚህ ገንዘብ ችግር ነበረ። መፍቱሻን ወከልኩና እዚህ አስቀረሁና እኔ ግማሽ 5000 ብር ሐምዲያ የምትባል ስፖርት ኮሚሽን ውስጥ የነበረች ካሸሪ ነበረች። እሷ ከዛ ላይ እኔ እሰጥሃለሁ ሂድ አለች። ለትራንስፖርት እናንተን የሚሆን ይዘን ሄድን። ማሊያ ከአበላቸው ላይ ገዙ። ሊግ ጽሕፈት ቤት ውስጥ አደረን። ቅዳሜ ለታ እዛ ገባን። ማሊያ ገዛዙ። ከዛ እሁድ ለታ ጀመርን። በ5 ተጫወትኩ፣ በ4 አሸነፍኩ፣ በ5 አሸነፍኩ፣ 6 አረፍኩ፣ 7 8 9 10 በተከታታይ 4 ጊዜ በቀን ጨዋታዎች ከሶማሌ ከድሬዳዋ ተጫወትኩ፣ አረፍኩ፣ አዲስ አበባን አሸነፍኩ፣ ኦሮሚያን አሸነፍኩ፣ ማን ነው የሚሉት አማራን አሸነፍኩ። ለዋንጫ ከኦሮሚያ ጋር ኤክስ ገብተን አሸነፍኩት። ከጋምቤላ ጋር ለዋንጫ ገባን። ወደ 80 75 ለ81 ለ75 ምናምን ስኮርሽቶቹ አሉ እዚህ
ሻምፒዮና ሆነን ወርቃችንን ይዘን መጣን። ስንመጣ እኔ አሸንፋለሁ ስላቸው የውሸት መስሏቸው ወሰድኩ። እንደነኝ ይሄው አሁን የምታየው ፍየሌ ነው። እነዚህ አሁን ይሄ ቱታ ይሄ ትጥቅ የለበስኩት ኢትዮጵያ ሻምፒዮና ሆኜ ነው። ምርጥ አሰልጣኝ አሉ። ጥሩ ጊዜ ነበር የመጨረሻ። ከዚህ በኋላ ምንድነው የሚቀጥል? አንድ ሹት ሁለተኛ እሱ አለና እዚህ ጋር አሁን አልኩት እዚህ ጋር ወይ አቀብለዋለሁ ወይ እሱ እዚህ ጋር ይመጣል። ሁለተኛው ስራ ምንድነው? ህይወትስ እንዲሁ ብዙ ነገሮች ይኖራሉ አይደል? አስቂ ነገሮች ይኖራሉ። አብሶ በስፖርት ውስጥ ደግሞ እንዲሁ ኮች አንተ የሚያስቅ ትዝ የሚልህ ነገር የገጠመኝ ነገር ይኖር ይሆን? እኔ በእግር ኳስ በስፖርት ህይወቴ ውስጥ ብዙ ነገሮች አሉ ያልኩ። የመጀመሪያ ያቺ 75 ዓመተ ምህረት እዛች ላይ አስወጣው የተባልኩባት ቀን እጅግ በቃ ሁሉ ጊዜ የከበደች። ሌላኛው ደግሞ ምንድነው ተሸንፌ የተደበደብኩበት ነው። በኦጋዴን አንበሳቱ ከአስፋልት ጋር እንደዚህ ያሽተው ረግጠው ነው ተሸንፌ። ለምን የመጀመሪያው ያቺ ሽንፈት አልጠገቡም። እሺ እና አንድ የሚያስቅ ነገር አንድ ተጫዋች ነበር፣ ኤርትራዊ ነው ልጁ። እንዲህ ይላል እና በጣም ይሰራል፣ ኳስን ይጫወትበታል። ጎበዝ ነው። የመጨረሻ ጎበዝ ኤርትራዊ ነው። ለኦጋዴን አንበሳ ነበር የሚጫወተውና ከኋላው እንደዚህ ይዤው እንደዚህ እንዳልኩኝ ኳሱን በእጅ ላይ ያሽከረክረዋል። በዚህ ጋር ያሽከረክሩና ያስቅብሃል። ገባ? እዚህ ጋር ትንቦጃቦጃ ቴክኒክ ይችላል። አዎ ቴክኒክ ይችላል። እና እንዲህ ስትለው ኳሱን ያሽከረክርብሃል። አንተ እዚህ ጋር ስትንቦጃቦጅ እሱ በዚህ ጋር ይዞርብሃል። እና እኔ አንድ ጊዜ ሲሰራ አየሁት። ስለዚህ ምን አደረኩት? እኔ እንደዚህ ጋር እየጠበቅኩት እንደዚህ ስለው እንትን አለ። ልክ እንደዚህ ብዬው እዛ ጋር ቆሞ ይጠብቃል ብሎ ሲጠብቅና ሊያሽከረክርብኝ ሲጠብቅ እኔ እንደዚህ እጄን ስብየዋለሁ። ኳሱን እዚህ ጋር ሲያደርገው እዚህ ጋር እጄ ላይ ያስቀመጣል። ልክ እጄ ላይ ቁጭ ስትል እዚህ ጋር ዞር ስል በቃ በንዴት እንደዚህ አረገኝ። በቃ እዚህ ስር እኔ ያልኩት እና ብርክክ ነው ያልኩት። በቃ እሱ ከሜዳ ተባረረ። የኦጋዴን አንበሳ ደግሞ አለ የሚባል ተጫዋቻቸው በቃ ተሸነፈን አይነን ነገር በቃ ተቀወጠ ያ ሜዳ። እዛ ውጪ ሊቀጠቅጡኝ ተዘጋጅተዋል። እንደገጠመኝም ሚያዝ እንችላለን። አዎ በቃ እንዴ አንተ ከአስፋልት ጋር ነው እኮ የተረገጥኩት። መጀመሪያ ያቋቋም ፖዚሽንን ካላስተካከልክ በጭራሽ ወዴትም መሄድ አትችልም። አሁን ላይ እንግዲህ አሁን ቅርጫ ኳሱ ላይ ባስኬቱ ላይ ድሮ ላይ በጣም ብዙ መነቃቃት ነበር። አሁን ላይ እነዛን ነገሮች እያስተዋልን አይደለም፣ ወጣቱንም እያየናቸው አይደለም ከበፊቱ። አንደኛ ምንድነው ምክንያቱ ብለህ ታስባለህ? ድጋሚስ እንግዲህ ወጣቱን ወደ ስፖርቱ ለማምጣት እና ቀደምት ሻምፒዮን እንደሆናችሁ ሁሉ ወደ ክልላችን ሻምፒዮን ሆነን ለመምጣት ምን ያስፈልጋል ብለህ ታስባለህ እንዳሰልጣኝ? እኔ እንዳሰልጣኝ ምንድነው መሰለህ አንድ የወታደሮች አንድ መፈክር አለች፣ ሁሌ በጣም ወዳታለሁ። ኃይሌ አሁን ይቻላል የሚለው የኃይሌ ነው አይደል? እውነት ነው እኮ ይቻላል። እኔ ይቻላልን የምተረጉምለት ለሱ የምተረጉምለት ምንድነው ላብ ደምን ያድናል የሚላል የወታደር መፈክር ነው። ላብ ደምን ያድናል ምንድነው? አንጠፍጥፈ መስራት አለብህ። ተቀምጦ የሚያቀራራ አሰልጣኝ አልወድም። ተቀምጦ የሚያቀራራ ተጫዋች አይመቸኝም። አሸንፋለሁ የሚል ኃይል መስራት ግዴታው። መስራት ካለበት ጧት ማታ እንደ ሆቢ ይሄን ስፖርት ውስጡ መሸከም አለበት። በየጊዜው ራሱን መፈተን አለበት። ከዛ በኋላ የሚያስፈልገውን ነገር ቀጣይ እሱ ተፈላጊ ነው የሚሆነው። እኛ ሀገር ግን ብዙ ነገሮች የተጓደሉ ነገሮች አሉ። በጣም ብዙ ተጫዋቾች እዛ ነገር ላይ ለመምጣት ትልቅ ድካም፣ ትልቅ ስራ ይፈልጋል። እኔ አንድ ተጫዋች ለማምጣት እኮ 10 ዓመት ይፈጅብኛል። ምንድነው መሆን ያለበት? ተከታታይ መሆን አለበት። ልጆች ጫማ ይፈልጋሉ፣ ልጆች ማሊያ ይፈልጋሉ ሜዳ ላይ ለመምጣት። ተጓባን ያን ነገር ለማለት ይሄ ጨዋታ ደግሞ መወደድ አለበት። ራሱ አጫዋቱ ነው የሚወደደው።
ያን ስታይል ቅድም ያልኩን እነዛን ስትራክቸሮች አንድ አሰልጣኝ መገንባት አለበት። ጨዋታው እንዲወደድ ሰዎች ቁጭ ብለው እንዳዩት በስማም ይሄ ልጅ ይችላል ለካ፣ በስማም ይሄ ልጅ ጎበዝ ነው ለካ። ይሄ ልጅ ጎበዝ ነው ስትባል አንተ ነህ የምትጠራው። በሶስት አንተ ነህ ያለው። አንተ ነህ የሰራው፣ ያንን ነገር የሰራው አንተ ነህ። እሺ፣ ስለዚህ እነዚህ ነገሮች በጣም አንድ አሰልጣኝ ማወቅ አለ። ይሄ ላብን ደምን ያድናል፣ ወሳኝ ነው። በክልላችን እስከዛሬ ከተጫወቱት ባስኬትቦል ተጫዋቾች ያንተ ልጆችም ይኖራሉ መታቃቸውም ይኖራልና ጥሩ ሁለት ተጫዋችና ከሀገር ውጪ ደግሞ በዓለም አቀፍ ደረጃ ኮች የሚያደንቀውን ሁለት ባስኬትቦል ተጫዋች ጥቀስ። እኔ በጣም በክልላችን ሁለት ተጫዋቾች የኔ አሁን የነበሩ 5 ፕሌየሮች ነበሩ። the best 5 እኔ አምስቱም እኔ ዛን ጊዜ ነበሩ the best 5 ማስገባቸው። አንደኛ ማን ነው? ሀጂ የሚባል ልጅ አለ አንደኛ። አዎ ሱኮር ያለ መሐመድ ረመዳን የሚባል ልጅ አለ። መሐመድ አረቤ የሚባል ልጅ አለ። ጎሳ የሚሉት ልጅ አለ። አሁን እዚህ ስፖርት ኮሚሽን ያለ ልጅ። እነኚህ ላንተ ምርጥ በቃ ሰራውባቸው ነው። ከውጪ በጣም ከምወዳቸው የመጀመሪያው ማጂክ ጆንሰን እና ጆርዳንን ነው የምወዳቸው የመጀመሪያዎቹ። እሺ የማጂክ ጆንሰን ግሩም ሹተር ነው፣ ግሩም አንጣሪ ነው። ጆርዳን ጥሩ ቅልጥፍና አለው፣ ጥሩ ሹት ያደርጋል። እሱ የጆርዳን በቃ በጣም ይመቸኛል። አሁን ካሉት ከስቴቨን ከሪ በፊት ስቴቨን ከሪ ጥሩ ተጫዋች ነው፣ በቁመቱ ልክ ይጫወታል። ዱራንት ነው ኬቨን ዱራንት ስታየው ዝልግልግ ይመስላል በጣም ስታየው በቃ ከነቁመቱ ምንም የሚሰራ ምናምን አይመስልም። ኬቨን ዱራንት ለኔ በቃ የመጨረሻ እንትን ነው ፌቨራይት ነው። አሁን ላይ ያሉ ወጣቶች ባስኬትቦል ተጫዋች ለመሆን መሰረታዊ ነገር እንዳሰልጣኝ ምን ትመለከታለህ? ምንስ ማሟላት አለባቸው ብለህ ታስባለህ? ምን የሚፈልገው የመጀመሪያው ተክለ ቁመናቸው ቁመት መለኪያ ነው። ተክለ ቁመና የእጃቸው እጅ እንዴት ነው? የእጅ ስፋት፣ የጣት ርዝማኔ ምናምን ናቸው ነው። እንደዚህ አይነት ነገሮች ነው ማለት እነዚህ ነገሮች ያሉ። ከዛ በኋላ እንቅስቃሴውን አይዋል ሞሽኑን የሱን ስለዚህ እነዚህን አረግና እነዚህን ለማብቃት ምንድነው የምሰራው? የተለያየ አይነት ስትራክቸሮች አሉ። እነዚህን ለማድረግ ምንድነው ኤሮቢክስ ያስፈልገዋል ወይስ ይሄ የቅልጥፍና ስፖርቶች? እነዚህ ነገሮች በሙሉ ያቷል። እነዚህ አሁን ቦል ሃንድሊንግ ያልኩ ከቦል ሃንድሊንግ ድሪብሊንግ እንዴት ማድረግ እንዳለበት እኔ ዳንስ እንዲደንሱ ልጆች ሁሉ ፈልጋለሁ። ዳንስ በጣም እንዲደንሱ ነው ፈልጋለሁ። ባስኬትቦል ተጫዋቾች በሙሉ ዳንስ እንዲደንሱ ቅልጥፍና ነው እሺ የሚያሳይ ዳንስ ራሱ። አዎ ዳንስ በጣም መቻል አለባቸው። ዳንስ ቻሉ ማለት እኮ በቃ ይሄ እግራቸው ተንቀሳቀሰ ማለት ነው። ይሄ እግር ሲንቀሳቀስ እዚህ ጋር ፊዚካሊ ይመጣል። ይሄ መጣ ማለት እዚህ ጋር ጡንቻ ሰበሰብክ ማለት ነው። ስለዚህ ዳንሰኛ መሆን አለባቸው በደንብ። የሚገርም ጥሩ ቆይታ ነው ያደረግነው ብዬ አስባለሁ። ብዙ ነገር ተምሬበታለሁ። የሚመለከቱም በጣም ብዙ ልጆች ወጣቶች አሉ። አንተንም የሚያውቁ በጣም ብዙ ከዚህ በፊት ተጫዋቾች ልጆች አሉና ብዙ ነገሮች እንደተማሩ ተስፋ አደርጋለሁ። እስኪ ቀረ የምትለው ነገር ካለ እስኪ ምንም ያልተነሳ ቀረ የምትለው ነገር? እኔ ያልተነሳ ቀረ የምለው ነገር ምንድነው? ስፖርታችን ጠቅላላ ሁሉም ስፖርት ወደ ባለቤቱ ያስገቡት። እኔ የምለው ነገር ምንድነው? ህዝባዊ ነው ስፖርት ህዝባዊ ነው። ይሄንን ህዝባዊ የሆነን ስፖርት በቃ በፖለቲከኞች እጅ አይግባ። እውነቴን ለምር ልንገራችሁ አይደለ? እኔ የምነግራችሁ ነገር ምንድነው? ስፖርት በህዝብ ውስጥ ይግባ። የህዝቡ ነው፣ ህዝቡ ይስራበት። ፌዴሬሽኖች ይጠናከሩ፣ አሰልጣኞች ይጠናከሩ።
ሁሉም በቃ ስፖርት ማዘውተሪያ ቦታዎች በትክክል ይያዙ፣ በየቦታው ላይ ይቋቋሙ፣ ወጣቶች እዛ ቦታ ላይ ይምጡ። እንደኛ አይነት አማተር አገልጋዮች አሉ። በቃ በነፃ እናገለግላለን እያለን በቃ ለልጆቻችን እኔ የመጀመሪያ የምሰራው ስራ የመጨረሻ የምነግርህ ምንድነው እኔ የመጨረሻ የምፈልገው ለራሴ ህልውና ስል ነው። ወጣቶች አልባሌ ቦታ ላይ ውለው ድራጊስቶች ሆነው ምናምን ብሎ ከሰፈሬ ውስጥ እንደዛ አይነት ወጣቶችን ስለማልፈልግ ሰብስቤ ነው ማለት ነው። ለምን ለራሴ ማደጋ ጋንግስተር እንደሆነ። ስለዚህ በስፖርት ሲገነቡ ከሱስም ይወጣሉ። ራስ ለመከላከል ሌላ ለምንም ነገር አይደለም። ይሄ ይበርክት መልክቴ ጊዜ ሰጠን ዚርስ መጣች ነገሮችን ስላስተማርከን ከልብ አድርጌ በሚዲያውና በተመልካቾች ስም ከልብ ማመሰግናለሁ። እኔም በጣም አመሰግናለሁ። ቴንክ ዩ። ክቡራትና ክቡራን ውድ የተከበራችሁ ተመልካቾቻችን እንግዲህ ከእውቁ አሰልጣኝ ከኤርሚያስ ሙልጌታ ጋር ነበር እስካሁን ድረስ ቆይታ ያደረግነው። እንግዲህ በፕሮግራማችን ብዙ እንደተማራችሁ ብዙ ቁም ነገሮች እንደጨበጣችሁ ተስፋ እያደረግን በቀጣይ ሳምንትም እንግዲህ በክልላችን ከሚገኙ እውቅ ስፖርተኞች ጋር ቆይታ የምናደርግ መሆኑን ከወዲሁ እየገለጽን እስካሁን ስለነበረን ቆይታ ከልብ እያመሰግንኩኝ ከቀሪ የሐረሪ ቲቪ ፕሮግራሞች ጋር አብራችሁ እንድትሆኑ እየጋበዝኩኝ ነው ከወዲሁ የምሰናበት ይሆናል። ቸር ቆዩልኝ።